አፈቅርሻለሁ ምን? ቤሌን። በቃ ላጣሽ አልፈልግም። ለአንቺ ሆንኩትን ለማንም አልሆንኩም ቤሌ። አቶ አምናን ለብሌን ቃል ገባላትኝ ጀሪን ፈቶ እሷን እንደሚያገባትም ቃል ገባላት። ብሌንም በፍጹም ይሄ ነገር አይሆንም፣ ምክንያቱም ደግሞ አንተ ልጅ ልወልድ ነው፣ ስለዚህ ለዛሬ ስትል መኖር አለብህ። ግን እኔ እውነት ለመናገር እንደዚህ ይህን ያክል በዚህ መልኩ ነው ወይ የምታስቀምጠኝ ወይም ደግሞ በዚህ መልኩ ትወደኛለህ ወይ ብላም ትጠይቀዋለች። አቶ አምናንም በጣም እንደሚወዳትና እንዲሁም ደግሞ በህይወቱ ላይ እንደምታስፈልገው ነገራትኝ። ይህንም በሚላት ሰዓት ብሌን በጣም ደስ አላትኝ። ነገር ግን ደግሞ ወይዘሮ ጀሪ የምትባለዋ እንግዲህ ስላረገዘች ምንም ማድረግ አይችልም ማለት ነው አምናን፣ ምክንያቱም ደግሞ ልጅ አለው። ስለዚህ ብሌን ደግሞ በፍጹም የህፃኑ ህይወት እንዲበላሽ አትፈልግም። ምክንያቱም ደግሞ ያ ህፃን ከተወለደን በኋላ ስለዚህ ብዙ ችግር በሷ ምክንያት እናም ካሁን በኋላ ምንም ማድረግ አትችልም በማለት ትመልስለታለች። እንዲሁም አሁን ላይ ሲፈን ሌላ ተንኮል ጀምራለች። ወይዘሮ ምንዛም አሁን ላይ በጣም ከባድ ችግር ውስጥ ትገኛለች። እንዲሁም ደግሞ ሲፈን ሌላ ነገር ለማድረግ ወስናለች። እናም እኔ ወይዘሮ ምንዛ ናፍቃኛለች በጣም፣ ስለዚህ ገብቼ ማየት አለብኝ ብላም ትለዋለች። በፍጹም ደግሞ ጠባቂው ሊለቃት ወይም ደግሞ እንድትሄድላት አልፈቀደላትም። እናም በቃ ብላም አታለለችው። ማንንም ይህኛ የሆነ ሰው ካልሆነ በስተቀር በፍጹም ማንንም እንዳታስገባ ተብሎ ነበር። ነገር ግን ደግሞ ሲፈን ሸወደችው። ስለዚህ አሁንም ሌላ ችግር ከህመሟ እንድታገግምና እንዲሁም ደግሞ እንዳትድን አደረጋትኝ። ስለዚህ ይህ ደግሞ ለሷ በጣም ከባድ ነው። ሲፈን አሁንም ቢሆን ሌላ ተንኮል ብዙ ነገር ቢያደርጓትም ነገር ግን ደግሞ አሁን ላይ ህመሟ ቢያንስ እንኳን የሐኪም አይደለም። ስለዚህ ወታ መታየትና እንዲሁም ደግሞ መታከም አለባት ብሎም ይላታል። ግን ደግሞ ራስን ጠብቅ፣ ለማንኛውም ልጄ ብላም ትለዋለች። አቶ አምናን ብሌንን የራሱ ለማድረግ ቢሞክርም ነገር ግን ደግሞ መሀል ላይ የተፈጠረው ጀሪ ሌላ ከባድ ችግር የፈጠረችው አሁን ላይ ሀሳቡን እንቅልፉን እንዳይተኛም አድርጎታል። ብሌንን በጣም አፍቅሯታል። ስለዚህ እሷን መተው በፍጹም አይፈልግም። ነገር ግን ደግሞ እዚህ ጋር ልጅ አለው። ስለዚህ ይህ ሁሉ ለሱ ከባድ ነበረ። እናም ምን መወሰን እንዳለበት እንኳን ብሌንን ሊያስቀድም ወይስ ደግሞ እየተረገዘው ያ የማያውቀው ልጅ ግራ ገብቶታል። ቆይ ግን ማንም መምረጥ አለብኝ? ቆይ እኔ ግን ራስ ወዳድ ነኝ ወይ? በቃ ብሌን መምረጥ አለብኝ ብሎም ይላል። ደግሞ ልጄስ ብሎም ይላል። ምክንያቱም ደግሞ ወይዘሮ ሰማዕትን ሊተካልን ይችላል እያለችም ስትለው ነበረ ጀሪ። ይህ ልጅ እኮ ወይዘሮ ሰማዕትን ሊተካልን ይችላል። ስለዚህ አቶ አምናን እንደዚህ ማለት የለብም በመረጋጋትም አለብ ብላ ጀሪም ታባብለው ነበረ። ስለዚህ ይህንን በማሰብ ደግሞ ይህ ልጅ ነገ ጠዋት ደህና ደረጃና እንዲሁም ደግሞ አሪፍ ሁኔታ ላይ ይደርሳል። ስለዚህ ህይወቱን ለምን ብሎም ለራሱ ከባድ ጥያቄ ሆኖበታል። ነገር ግን ደግሞ ልጅን ካለም ደግሞ ብሌንን እንደሚያጣም ሲያስበው ይህ ያመዋል። ምክንያቱም ብሌንን በጣም ነው የሚወዳት፣ በጣም ነው የሚያፈቅራት። ከሷ ውጭ ማንም ጀሪ ብትባልም ግን ደግሞ በፍጹም ምንም አይነት ነገር መስሎም አይታየውም። ነገር ግን ብሌንን በጣም ስለሚያፈቅራትና እንዲሁም ደግሞ የተለያዩ ቦታዎችን እንዲሁም መዝናኛ ቦታዎችንም አብሮ ከሷ ጋር ሄዶ ማሳለፍ ይፈልጋል። እናም አብሮ ሄዶ እንዲሁም ደግሞ አብሮ አደሩ። ስለዚህ ይህ ለአቶ አምናን በጣም ከባድ ነው። እናም ስለሚያፈቅራትና ስለሚወዳትኝ በፍጹም ደግሞ በሷ መጨከን አልቻለም። እናም አማራጩ ምንም ማድረግ አይቻልም ነበር። ስለዚህ ጀሪ መተው ነበር። ጀሪ ከወለደችን በኋላ እንኳን ቢያንስ እንኳን መርዳት ካለብኝም እረዳታለሁ ብሎም ወሰነ። ነገር ግን ደግሞ እሱ ቢወስንም በፍጹም ደግሞ ብሌን ይህን ነገር አትፈቅድለትም። በእኔ ምክንያት ለምን ይህ ይሆናል በማለት ነበረ። እናም ብሌን ምንም ነገር ለዚህ ዝግጁ አልነበረችም። ነገር ግን ምንም ቢሆን ምንም ግን ግድ ነው በማለት ነበረ። እናም ብሌን አሁን ላይ ከአቶ አምናን ጋር በምትገናኝበትና እንዲሁም ደግሞ በምታሳልፍበት ጊዜ ላይ በጣም ደስ ይላታል። ውስጧ ሁሉ ደስተኛ ይሆናል። እንዲሁም አቶ አምናን ጋር አብራ በምትሆንበት ሰዓት ያስደስታታል።
ስለዚህ አቶ አምናን የትም ቦታ ግዴታ ለብሌና ይደወልላታል። እናም አብረው ጉዟቸውን አንድ ላይ ያደርጋሉ። ይህን በሚያደርጉበትም ሰዓት አቶ አምናን አንዳንዴ ሲያስበው በጣም ያመዋል። ምክንያቱም ደግሞ በጣም ከባድና አሳሳቢ ሁኔታ ጀሪ ሳይፈልግ ጀሪ ያረገዘችበት አቶ አምናን ሳይፈልግ ነበረ። ጀሪን በፍጹም ለትዳር አይፈልጋትም። ነገር ግን ነገሮች ሁሉ ስለዚህ ግዴታ ምርጫዬ ብሎም እሷን ወስኗል። እናም ይህ ነበረ ለእሷ በጣም አደጋ ሆነባት። አሁን ላይ ጀሪ ምንም እንኳን እየጠየቀች ብር ብትቀበለውም ከአቶ አምናን ላይ በጣም ብዙ ብሮችን ትቀበላለች። ጀሪ የምትፈልገው አቶ አምናን አፍቅረውና ወደው ሳይሆን ግዴታ ገንዘብ ስለምፈልግ ነበረ። ስለዚህ ገንዘቡን እንደፈለገ ይሰጣታል። በቃ በአንድ ጊዜማ 500 ሺህ ብር ጠየቀችው። ይህ በጣም ከባድ ነው። አቶ አምናን 500 ሺህ ብር የፈለግሽው ለምንሽ ነው ብሎ ይላታል። ያው ግዴታዬ ነው ግን ምክንያቱም ደግሞ በወድሻሹ ልጅ የኔ ነው። እናም ልጅሽ ደግሞ ብዙ ነገር ያስፈልገዋል። ስለዚህ ግዴታዬ ነው ብሎም ወስኗል። ነገር ግን ይህ ሁሉ ብር ለምንሽ ነው ብሎም ጠይቋት ነበረ። እናም ይህ ብር አንዳንድ ነገር በገዛው በሰዓትም ስለሚያልቅ ነው ብላ ሁሉን ነገር ታዋብሏለች። እሺ በቃ ችግር የለም፣ ለማንኛውም ሰራተኞች እንዲሰጡሽ አደርጋለሁ፣ እደውላቸዋለሁ በማለት አቶ አምናንም ጀሪን ጥሏት ይሄዳል። ጀሪ በጣም ደስ ይላታል። አሁን ላይ ምስጦፋ መጥቶ ህይወቷን ቢበጠብጥባትና እንዲሁም ደግሞ ለሷ በጣም ከባድ ቢሆንባትም ነገር ግን ደግሞ ምንም ማድረግ አልቻለችም። እናም እንደምንም እያለች ገንዘቧን መቀበል ነው የምትፈልገው። እናም አሁን ላይ ምስጦፋ እየመጣም ይብልሽ፣ ስለዚህ እኔ በአንቺ አልጨክንም እናም አልለግሽም በማለት አስገድዶም ደፍራታል። ይህንን ደግሞ በፍጹም ደግሞ አትፈልግም ነበር ጀሪ። ይህ ከተፈጠረባት በኋላም ምንም ማድረግ አልቻለችም። ምክንያቱም ደግሞ እዛው ቀጥላለች። እናም ይህንን ነገር ደግሞ ያደረገባትኝ የአቶ አምናን መኝታ ክላስ ውስጥ ነበረ። ይህ ለሷ በጣም ከባድ ነው። አቶ አምናን ታማኝና እንዲሁም ደግሞ ምንም የማያውቅ እንደሆነ ሁላችንም እናውቃለን። ነገር ግን ደግሞ አሁን ላይ በተለይ ደግሞ ጀሪ የሁሉ ችግር አንድ ላይ እየተደራረበ ሲመጣ ነገር ሁሉ ተቋቁማ ነበረ። እናም አሁን ላይ ግን በጣም የሚገርመውና ደግሞ የሚከብደው ነገር ግዴታ ብዙ ነገር ካላደረክ እያለች ገንዘቡን መመጥመጥ ጀምራለች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንደናችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ናችሁም ውድ ፋሚሊዎች ቤተሰቡ ነው ማለት ነው። ላይክን እያረጋችሁ እንዲሁም ደግሞ አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። እንግዲህ ሁላችንም እንደምናውቀው ቀጣይ ክፍል እየላችሁ መጥቻለሁ ማለት ነው። ድር ቀጣይ ክፍል ማለት ነው። ውድ ፋሚሊዎቼ ምን ተፈጠረ የሚለውንም እንግዲህ የምነግራችሁ ይሆናል። ሁላችሁም ቪዲዮዎችን ላይክ፣ ሰብስክራይብ እያደረጋችሁ ስለምታበረታቱን ከልብ እናመሰግናለን። እንዲሁም አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። በየጊዜው በሰዓቱ አዳዲስ ቪዲዮዎችን በምንለቅበት ሰዓት ወደ እናንተ ተደራሽነትን እንዲያገኝ ታዲያ የደወል ምልክቷን ማጥቆራችሁን እንዳትረሱ። ሁላችሁም ወዳችሁ ፍቅራችሁ ስለምትከታተሉን ከልብ እናመሰግናለን። ውድ ፋሚሊ እንግዲህ በዛሬው ዕለት አቶ አምናንን በጣም ግራ ተጋብቶ ነው ያየነው። ምክንያቱም ደግሞ በጣም የሚወዳትና የሚያከብራት የሚያፈቅራት ብሌንን እንዴት አባቱ አድርጎ ወደ ራሱ ማምጣት እንዳለበት፣ ምክንያቱም ደግሞ እሱ ህይወትና ልጅ ስላለው በጣም ከባድ ነው ማለት ነው። ስለዚህ ብሌንም ልጅን አሳድግ፣ ምንም ልጅ